የኔን ስሜትም መጠበቅ የኔን ስሜትም መረዳት ይኖርብሻል እኮ። ምን ልረዳህ? እኔ በፍጹም ሰው እንደማልቅ ማንም ያውቃል፣ ማንም ማለት ነው። ከኔ ሌላ ድራማ የምትሰሪብኝ ነገር ነበር ላይክ ጆሲ ሳያቅ እየተባለ ውስጥ ለውስጥ የሚካሄድ ነገር ነበር። ለእናትሽ ለአባትሽ ያለውን ነገር አዲስ ህይወት ልትጀምሪ እንደሆነ ከዚህ በኋላ ኃላፊነቱን እኔ እንደማልወስድ እነግራቸዋለሁ። በቃ ከዛ አንቺ እንደፈለግሽ መሆን ትችያለሽ። ምንድን ነው የምታወራው? በቃ ይሄን ነው ማለት። ምን ማለት ነው? ለቤተሰብ እናገራለሁ ማለት ነው። ምክንያቱም ድጋሚ ደግሞ አጠገብሽ አልደርስም። እኔ ካንተ ጋር መለየት አልፈልግም እያልኩህ እኮ ነው ጆሲ። አንተ ጆሲ በስኛ ዳራሹ ያለሱ የለኝም ባለም ላይ በሰንሰል ከበብሊናው አይረባኝም ሰዎች። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ትላንትና የተፈጠረው ነገር አይታችኋል ሁላችሁም። ማለት እንዴት ብዬ ለእናንተ ማስረዳት እንዳለብኝ ግራ እስክጋባ ድረስ ማለት ነው። ማለት እኔ እንጃ የሚረዳ ይመስሉኝ ነበረ። ጆሲ በዚህ ልክ ሰላምን አይረዳትም ብዬ ማሰብ አልቻልኩም። እንዴት ነው ማስረዳችሁ አላውቅም። ማለት እኔ ሁሉም ነገር በሰላም እንዲሆን ነበር የፈለኩት። በሰላም ስላችሁ በሰላም ሁሉንም ማሳወቅ ለሱ የፈለኩት አሁን አልነበረም፣ ጊዜው ሲደርስ ነበር። የሆነ ጊዜ ላይ ስንደርስ ምናምን ጆሲ እንደዚህ ነው ልለው ነበር የፈለኩት እኔ ማለት ነው። ግን እሱ የተረዳው በሌላ አይነት አንግል ነው፣ በቃ በሌላ አይነት መንገድ ማለት ነው። እናንተም ብትሆኑ ነገ አብራችሁ ከማትሆኑት ሰው ጋር ወይም ደግሞ ነገ ትዳሬ ነው ፍቅረኝ ነው ብላችሁ ለሰው ይፋ ማድረግ ከማትፈልጉት ሰው ጋር ወይም እሱ ማይፈልግ ሆኖ ወይም እኔ ማልፈልግ ሆኜ በእንደዚህ አይነት ሁኔታ ማንም ቢሆን መቀጠል አይፈልግም። የሆነ ሰዓት እሱም የራሱን ህይወት ይጀምራል፣ እኔም እንደዛው ማለት ነው። ላይክ እሱ ነው በቃ በመሀል ሀፕን ያደረገው፣ በመሀላችን ይሄ ነው በቃ። እሱ ግን ሌላ ነገር አድርጎት በዛ ልክ እኔ ላንቺ እንደዚህ ነኝ በጣም ብዙ ነገር አድርጎልኛል። ማንም አድርጎልኝ የማያውቀውን ነገር ማንም አይከፍልልኝም መስዋዕትነት ከፍሎልኛል። ግን ደግሞ እዚህ ጋር ይሄ የወደፊት የሚባል ነገር አለ። ማንኛውም ሰው ለወደፊቱ ሲል ነው የሚለፋው። ገባችኋ? እናንተም ብትሆኑ ማንኛውም ሰው ቢሆን ለወደፊቱ ነው የሚለፋው፣ ማንኛውም ሰው ማለት ነው። እና እንዴት ይሄንን መረዳት እንዳቃተው አላውቅም። እኔ አሁንም ቢሆን ለወደፊት ህይወቴ የትኛውንም ያህል መስዋዕትነት መክፈል እችላለሁ፣ የትኛውንም ቢሆን ማለት ነው። ምንም ነገር ቢፈጠር የትኛውንም ያህል መስዋዕትነት ለመክፈል ዝግጁ ነኝ። ከዚህ በኋላ ላይክ እንደ ድሮ በነገሮች ደካማ መሆን አልፈልግም። በነገሮች መቼም ቢሆን ከዚህ በኋላ ደካማ መሆን አልፈልግም። በጣም ጠንካራ ሆኜ ነው ከዚህ በኋላ የምታዩ። መቼም ቢሆን ማንም ከህይወቴ ወጣ፣ ማንም ወደ ህይወቴ ውስጥ መጣ ኤቨር ከዚህ በኋላ እንደዚህ አይነት ሰላም ደካማዋን ሰላም ከዚህ በኋላ ህይወት እናንተ መሀልም እኔ ጋርም አስኖርም። ከዚህ በኋላ ነገራቶች በጣም ጠንካራ እያደረጉኝ መጥተዋል። በዛ ላይ ታውቃላችሁ ብቻዬን ነው የምኖረው። ነገሮችን ለብቻዬ መጋፈጥ አለብኝ ከዚህ በኋላ ማለት ነው። እና ስለ ከዚህ በኋላ ሳወራ ምናምን ያለፈውን ነገር ረስቼው ምናምን አይደለም። ቤተሰብ እንድታውቁ ፈልገው ረስቼው አይደለም። መቼም ልረሳው አልችልም። እናንተ ከጎኔ ነበራችሁ። በተለይ ደግሞ ጆሲ አጠገቤ ሆኖ በጣም ብዙ ሀስሎችን አብረን አሳልፈናል። በጣም ብዙ ቆጥሬ ማልጨርሳቸው የራሴ ቤተሰብ እንኳን ስጋዎቼ የምላቸው እንኳን ያልከፈሉልኝን መስዋዕት ነው የከፈለልኝ። ግን አንዳንዴ ነገሮች እንድትወስኑ ያድርጓቸዋል። ከጆሲ ጋር ታውቃላችሁ አብረን ቪዲዮ እንሰራለን፣ በጣም ቤስት ፍሬንዶች ነን ምናምን፣ ግን የተለየ ነገር የለንም ምንም ነገር ማለት ነው። እና እሱ እኔ ያስደስተዋል ብዬ ነበር ያሰብኩት። አውቃለሁኝ ጥፋት ነው የሰራሁት፣ ፎቶ መደለት አልነበረብኝም። ግን ቢያንስ እንኳን እኔ አካክሰዋለሁ ብዬ ያሰብኩት የነበረው ቢያንስ እንኳን ላይክ አለ አይደለ ይሄንን ነገር ስነግረው አዲስ ህይወት ልጀምር ነው ጆሲ እና መረዳት አለበት ይሄንን ብዬ ስነግረው ምናም ደስ ይላል ምናም ብሎ እንዲቀበለኝ ነበር የጠበቅኩትኝ። ምክንያቱም እኔም በሆነ እንደዛ ነው ማድረግ ሊደብረኝ ይችላል እኮ። ግን ደግሞ ላይክ በዚህ ልክ እኔ ላንቺ ይሄን የሚገባኝ እኔ ዝቅ አረክሽኝ ናቅሽኝ እኔ በፍጹም ሰው እንደማልቅ ማንም ያውቃል፣ ማንም ማለት ነው። እኔ እንደዛ ሲለኝ ነው ጥዬውም ሄድኩት።
ጥዬውም እንዲሄድ ያደረገኝ እንደዛ ያለው አባባል ነው። እኔ በጣም ጠላው አባባል ነውና መቋቋም ስላልቻልኩ ነው እናንተንም እሱንም ጥዬው የሄድኩትኝ ማለት ነውና የሱ ውለታ እንደዚህ ባጭሩ የሚከፈል አይደለም። በሲጀምር በጓደኝነት መሀል ውለታ ባይኖርም ግን ደግሞ ለኔ በጣም ትልቅ ነገር አድርጎልኛል። በጣም ትልቅ ነገር እና ጠርቼ ይቅርታ ጠይቀዋለሁ ነገሮችን ከተረዳኝ። በዚህ አጋጣሚ እናንተንም ይቅርታ ባለፈው ስሜታዊ ሆኜ ሳልሰናበታችሁ ሁሉንም ነገር በስትክክል ሳላስረዳችሁ ስለሄድኩኝ በጣም ይቅርታ እና እሱንም ደውዬ ጠርቼዋለሁኝ። አልመጣም ምናምን ብሎ የነበረ ግን ሁሉንም ነገር ልነግርህ ነው ዛሬ ካሜራ ይዤ ነው እየደወልኩልህ ብየዋለሁኝ። ስለዚህ ምን ልላችሁ ፈልጌ ነው ጠርቼዋለሁኝ። ልክ ሲመጣ ይቅርታ ጠይቀዋለሁኝ። አጥፍቻለሁኝ። ስሜታዊ ሆኜ እንደዛ እሱን መናገር አልነበረብኝም። በዛ ልክ ደግሞ እሱን በቃ ዲስሪስፔክት እንደዛ ማድረግ አልነበረብኝም። ብቻ አጥፍቻለሁ፣ ጥፋቴ ነው። እሱን ይቅርታ ጠይቄው ግን ደግሞ ሁሉንም ነገር ላስረዳው እሱ ሊረዳኝ ይገባል። ከሱ ውጪ ማንም የለም ካጠገብ አሁን ላይ ሁሉንም ነገር ነግሬው እንዲረዳኝ እፈልጋለሁኝ። ተረድቶኝ ማለት ያለውን ነገር በሙሉ እንዲረዳኝ ነው ፈልገው በሙሉ ማለት ነው። እና ጠርቼዋለሁ፣ ሁሉንም ነገር እነግረዋለሁኝ። ይረዳኛል ብዬ አስባለሁኝ። እና ስሜታዊ ሆኜ ነው ብቻ ግን እርግጠኛ ነኝ ይረዳኛል። እንጠብቀው። ቆየው ከደወልኩለት አሁንም እንዳኩረፍክ ነው። ለምን አትልፋ? ጆሲ ያኩርፋል። አንደኛ ነገር እዚህ ጋር አሁን ይጠረክ ማለት ነው እንደ ህፃን ልጆች እንድንኮራረፍ ወይም ደግሞ ሌላ ነገር እንዲፈጠር ምናምን አይደለም። እዚህ ጋር ባለፈው ጥዬ ሄድኩበት ምክንያት ላስረዳህ ነው ማለት እነሱንም ይቅርታ ጠይቄያቸዋለሁኝ ስሜታዊ ሆኜ ጥዬ በደንብ ይቅርታ ጠይቃቸው። ያደረግሽው ነገር እኮ ጥዬ መሄድ አልነበረብኝም። ጥፋቴ እሱ ነው። ገባህ? ጥፋቴ ስሜታዊ ሆኜ ሁሉንም ነገር ረጋ ብዬ ላስረዳ ባሰብኩበት መንገድ ስላልሆነልኝ ላስረዳ ስሞክር ደግሞ አንተ ልትረዳኝ ስላልቻልክ እሱ ነበር ስሜታዊ ያደረገኝ። እንዴት እንደዛ ይሆንስ እኮ አንተም ልትረዳኝ አልፈለክም ነበረ። አንተም ልትረዳኝ አልፈለክም። ገባህ? የሰው ልጅ እንዲረዳሽ የማትፈልጊውን ሀሳብ ይዘሽ መጥተሽ እንዲረዳሽ ማስገደድ እኮ አሁን እኔ ልጫጫፍ ምናምን አይደለም እዚህ ጋር የመጣሁት። አንተ እኔ መጣት አልፈለኩም፣ ግን ለነሱ ክብር ስላለኝ ነው እኮ ገባኝ። ካሜራ ይዣለሁ ስትይ አቃለኝ እኮ ካሜራ ይዣለሁኝ አልኩ። ካሜራ ይዣለሁ ስል እሺ አልከኝ። እኔም ለሱ አመሰግናለሁ በጣም እኔን አክብረኸኝም ባይሆን እነሱን ስላከበርካቸው እኔ ደስ ነው የሚለኝ። እኔ አከብርሻለሁ። ይኸውልህ ጆሲ አሁን ማለት ነው እኔ ሌላ ወሬኛ ለመነጋገር አልፈልግም። ይኸውልህ ልንገርህ እንድትይ ሳይሆን እኔ አንቺንም አከብርሻለሁ። እኔ እኮ እዚህ ጋር ነገርኩህ እንድንጫጫው አይደለም። ለምን አትሰማኝም? ሳወራ ስማኝ። ሳወራ መስማት አለብህ። ልንደማመጥ ይገባል። ስንደማመጥ ነው ልንግባባ የምንችለው። ለምንድን ነው የምትቸኩለው? ምንም ማያግባባ እኮ ስማኝ እኮ። ስለዚህ ማያግባባ ሀሳብ ነው። ተራርቀን ተጣልተን እንቀር እንደዛ ነው ትፈልገው። መጀመሪያ ይሄ ነገር እንዲፈጠር ያደረግሽው አንቺ መሆንሽን አትርሽ። ጆሲ አይደለም ይሄ ነገር። አንድ ነገር ልንገርካ፣ ማኔ ልንገርክ። አሁንም ቢሆን የኔ አዲስ ህይወት መጀመር ለምን እንደዚህ እንዳናደደህ አልገባኝም። ለምን እንዳናደደህ አልገባኝም። አሁን የምርም እንድንጣላ ፈልገሽ መሆኑን እያመንኩ ነው እኮ። ነገርኩክ እኮ አልኩክ፣ እየነገርኩ ነው። ከተረዳኸኝ ተረዳኝ። ነገሮችን ከካሜራ ጀርባ ላስረዳህ ነበረ። ገባህ? ማታ ጠፋው፣ ጠዋት ጠራኸኝ፣ ጠየከኝ። በዛ መንገድ አልነበረም ልነግርህ የፈለኩት ማለት ነው። ምን ልትይኝ ነው የጠራሽው? እኔ ይቅርታ ልልክ ነው። ከዛ ደግሞ ሁሉንም ነገር ልነግርህ ነው በቃ። ስለዚህ ሁሉንም ነገር ትያለሽ፣ ይቅርታሽን እቀበላለሁ። ሁሉንም ነገር ትያለሽ፣ ሁሉንም ነገር ተናገሪ። ወይ በቃ በግልጽ ከተናገርሽ ይሄን ትሸፍኛለሽ፣ ይሄን ትናገሪያለሽ። ነገሮች የተፈጠሩትን መናገር አትፈልጊም። እኔ የሚያስደብር ነገር ለመናገር ወደ ኋላ አትይም። ዋይ እንዴ ለምን? እኔም እኮ የሰው ልጅ ነኝ። ገብቶሻል አይደለ? ትንሽ ነገር ሊያስደስተኝ፣ ትንሽ ነገር ሊያስከፋኝ የሚችል ሰው ነኝ።
ለምን ቀለል አድርገሽ የኔን ስሜትም መጠበቅ የኔን ስሜትም መረዳት ይኖርብሻል እኮ። ምን ልረዳህ? ምንድነው ስሜትህ? ምን እኮ እሺ፣ ምን ንገረኛ። ምን እሺ፣ ምን ልረዳህ? ምን እንድረዳህ ነው የምትፈልገው ጆሲ? እዚህ ጋር ምንም ሳትነግረኝ ምንም እንደዚህ ሳትል ምን ልረዳህ እችላለሁ? እኔ ነገርኩህ። ላይፌ ያሳስበኛል። ያደረግሽው ነገር ትክክል እንደሆነ ለምን ታስቢያለሽ? እኔ ትክክል ቢያንስ እንኳን ማለት ነው እሱ አጥፍተሽዋል እኮ ነገሩ እኮ ተደርጓል። ግን እንደዚህ ያደረግኩት በቃ ይቅርታ ላስረዳ ስል እኮ ነው። እንደዛ እየሆንክ ነበር። እኔ እንዴት ማስረዳት እችላለሁኝ ታዲያ? አንተ እንደዛ እየሆንክ እያጮክ እያበድክብኝ እንዴት ነው ማስረዳት የምችለው? ይቅርታ ብለሽ እንኳን ሀሳብሽ ለመናገር እኮ ደስተኛ ነበር እኮ። እኔ ያጠፋሁትበት ምክንያት እነግርሃለሁኝ። ላስረዳ ነበር ቸኮል ካልኩ ነገርኛ አሁን ጸጥ ልጅ አንድ ነገር ልንገርክ። እኔ አሁንም ቢሆን እየነገርኩ ነው። ለምን የኔ አዲስ ላይፍ መጀመር ወይም ልጀምር በማሰቤ ለምን እንደዚህ እንዳስከፋ አላውቅም። አሁንም ብትነግረኝ ደስ ይለኛል እኮ። ለምን እንደዚህ እንዳስከፋ አላውቅም። ሁለተኛ ነገር ደግሞ እኔ እናንተ መሀል ምንም እንደዚህ የሚያስደራርስ ነገር ምንም የለም። ፎቶ ነው ጀስት ፎቶ ማስታወሻ ነው። እኔ ስልክ ውስጥ አለ፣ እኔም ስልክ ውስጥ አለ። ጀስት ከሶሻል ሚዲያ ላይ ነው የጠፋው። ለምን እንደዚህ ይሄ እሱ ለምን እንደዚህ እንዳናደደ አላውቅም። ካጠገቤ ያለው ሰው ደስተኛ አልሆነም። አጠፋሁት። ይሄን ደግሞ መረዳት አለብኝ። ካጠገቤ ያለ ሰው ማለት እኮ በቃ ካጠገቤ ያለ ሰው እኮ ማን ነው? ካንቺ አጠገቤ ያለው እኔ እስከማውቀው ድረስ እኔ እንደሆንኩ ነበር ነው ወይስ ከኔ ሌላ ድራማ የምትሰሪብኝ ነገር ነበር? ላይክ ጆሲ ሳያቅ እየተባለ ውስጥ ለውስጥ የሚካሄድ ነገር ነበር። እኔ ብቸኛ ነሽ እያልኩ እንደዛ አይነት ሰው እንዳልሆንኩ ታውቃለህ እኮ። እኔም እሱን ስለማቅ ነው ይሄን አምኜ መቀበል የከበደኝ። ይሄን ስለማቅ ነው እኮ ነገሮች እስቲል ይሄ ተደርጎ ራሱ ሰላም እንደዚህ አታረግም ብዬ ራሴ ጋር አከራከራለሁ እኮ። ነገሮች ሁሌ ሰው ባሰበበት ሁኔታ አይቀጥልም። ገባህ? ሰው ባሰበበት ሁኔታ አይቀጥልም። ሁሌ የሚቀየር ነገሮች ነበሩ። እነሱ መቀየር ነበረብኝ፣ ቀየርኳቸው እኮ። ከዛ ጆሲን የራሱ ጉዳይ ተብሎ እንዲተገፍትሮ ተጣለ። አላልኩም እንደዛ የሚል ነገር አልወጣኝም። እኔን እዚህ ጋር ክፉ ለማድረግ እኔን እዚህ ጋር እንትን ለወንጀለኛ ለማድረግ ነው የምትሮራጠው ነገር ተው። እኔ አንቺን ክፉ ለማድረግ አይደለም የተደረገውን ድርጊት ነው እያወራሁ። ምንም አይደለም የተደረገውን ድርጊት አይደለም ጆሲ። ምንም የተደረገ ነገር የለም እዚህ ጋር። ላንተ ሳልነግርህ ምንም የጀመርኩት ነገር የለም። ገና ልጀምር አሰብኩ ያልኩህ እንጂ ልጀምር ያሰብኩትን ሰው ደግሞ አስተዋውቃለሁ። ማለት እንደምታስተዋውቂኝ እኔ አሁን ይኸውልህ ዛሬ አይደለም እኔ ጭራሽ አስተዋውቃለሁ ትኛለሽ። ዛሬ ጠርቼው ነበረ ላስተዋውቅ ጠርቼው ነበረ፣ ግን በአንዳንድ ኬዞች አልተመቸውም። ነገ ጠርቼ አስተዋውቃለሁ። ማን ነው እኔን የሚተዋወቀው? ማን ነው እኮ እሱን ታየዋለህ። በቃ ግን እንደዚህ እየሆንክ መቼም ቢሆን እንትን ልልህ አልችልም። ምክንያቱም ላይፌ እንድትበጠበጥ ስለማልፈልግ ተረጋግተህ ሰው ላይፍ በጥባጭ ነኝ እኮ እያየሁህ እኮ ነው ጆሲ። እንዴት እያደረክ ነው በዚህ አይነት ሁኔታ? አሁን እንደዚህ ሆነ ዛሬ ላስተዋውቅብል እኔ ነበረ የምትሆነው ሰው ፊትም እንደዚህ ሆነን እንድንቀርብ አልፈልግም። ገባህ? ምክንያቱም አንተ ወንድሜ ነህ፣ ጓደኛዬ ነህ፣ ቤስት ፍሬንድ ነህ ብዬ እስካስተዋወኩት ድረስ እሱ ፊት እንደዚህ ስትሆን እሱ ሌላ ነገር ያለን ሊመስለው ስለሚችል ገባህ? እሱ ሌላ ነገር ነው እሱ። ቆይ እንዴ ለምን በግልጽ አታወሪም? እኔ እኮ የሚያስጠላኝ ነገር እኮ ይሄ ነው። እኔ እሺ አንቺ ስለኔ ህይወት የማታውቂው ነገር አለ እኮ። አንተም እኮ ምንም ሁሉንም ነገር እንድታውቀው ነው በህይወቴ ውስጥ ይሄን ያደረክ ያለሁት እኮ። ታራ እንዴት የማላውቀው ሰው በዚህ ቅጽበት በዚህ አጭር ጊዜ እንዴት እንደዚህ አይነት ነገር ሊፈጠር ቻለ እኮ? እንዲፈጠር ስለምፈልግ ነው አልኩ እኮ። እንዲፈጠር እድሉን እያመቻቸው እንጂ ተፈጥሯል እያልኩ አይደለም። አሁንም እኮ ምንም ነገር እንደሌለ እየነገርኩ ነው፣ ግን ልትረዳልኝ። ላስተዋውቅሽኝ እኮ ላስተዋውቅ ምንም ነገር ከመጀመሪያ በፊት አንተ ማወቅ አለብህ። ስለዚህ ላስተዋውቅ ምን አልኩ ሌላ ታዲያ ነሽ? ላስተዋውቅ አንተ ዛሬ እኔ አዲስ ህይወት ልጀምር ነው ሰላምና እቺ የወደፊት ምላት ሚስቴ ጓደኛዬ ምናምን ናት ብለህ ብትመጣ ሰው ብታመጣ እኔ ጋር ምን እልሃለሁ? ምን እልሃለሁ? በጣም እንደሚደብርሽ አውቃለሁ። ይኸውልህ ጆሲ እኔ ባንተ ልክ አልሆንም። ሊደብረኝ ይችላል። እንደሚደብርሽ አውቃለሁ። አሁን ወሬውን ለማስቀየስ አንቺ ይሄ ሀሳብ ስላለሽ ይሄን ነገር ልታረጊው ስለሆነ እንደማይደብረው ሰው ልምሰል ብትይ ራሱ እኔ ላምንሽ አልችልም። ምክንያቱም አውቅሻለሁ። ምንም እኮ
ልንግባባ አልቻልንም። በዚህ ምንም ማለት ነው ምንም ላስረዳህ ሞከርኩኝ። እሺ በቃ አሁን እኔ ከህይወቴ ስለኔ ህይወት አያገባም ከኔ ህይወት ውጣ ብለሽኛል አይደል? እኔ ከስሜታዊ ሆኜ ነው በዛ ሰዓት ላይ እንዴት ነው ማያገባ ብዙ ሀስሎችን አብረን አሳልፈናል እኮ በቃ ልክ ነሽ እኮ አንቺ የራስሽን ህይወት ልጀምሪ ነው ነገ የኔ የምትሆን ባል ፍቅረኛ ምናምን ልትሽ ነው። አዎ ከዛ ጆሲ አያገባም ብለሽኛል። በማያገባኝ ገብቼ ነው እየተከራከርኩ ያለሁት። ልክ ነሽ እኮ አንተ እኔ ፍቅረኛ ወይም ደግሞ የወደፊት ባል ስለያዝኩኝ የሚያናድድ ነገር አለ እዚህ ጋር? ለምን ያናድድ? ምንድነው የሚያናድድ? ጓደኛ ሲያርለው እኮ ምንድነው የሚያናድድ? እና ታዲያ ጓደኛዬ ብትሆንስ? እና ታዲያ አንቺና እኔ አብረን ያሳለፍናቸው እነዛ መልካም ጊዜዎች እንደዚህ እንደቀላል አጥፍተሽ እርግፋሪ ወደዛ ጥለሻቸው ምናምን እነሱ ነገር የለብኝም። እነሱ ትዳር ይሆናሉ፣ እነሱ የወደፊት ህይወት ይሆናሉ። ጆሲ እኔ እኮ እየነገርኩሽ ይሆናሉ ወይ? አሁንም ቢሆን ይሆናሉ። በቀደም ትላንትም ያልኩሽ ዛሬም ያልኩሽ ምንድነው እኔ ያንቺ አዲስ ህይወት መጀመር አንቺ አዲስ ፍቅረኛ መያዝ አዲስ ባል መያዝ ለኔ ደስታ ነው። አንድም እንድታቂ የምፈልገው ነገር ፊት ላይ ግን እንደዛ አይደለም የሚነበበው። ሊስን አዳምጪኝ። አንደኛ እሱ፣ ሁለተኛ ግን በጣም የደበረኝ ነገር ምንድነው ከኔ ጋር አብረን ስንት የሚያማምሩ ስንት ደስ የሚሉ ስንት የማይረሱ ጊዜያቶችን አብረን አሳልፈን ተስማምተን ፈቅጂ የፖስተናቸውን ፎቶዎች እንደ ቀልድ ማጥፋት ማለት ስንት ሺህ ሰው ያያቸው ናቸው። ዝቅተኛ 100 ሺህ ሰው ነው ያየው ኢንስታግራም ላይ ራሱ ዝቅተኛ ከ100 ሺህ በላይ የታዩ ሰው ነው። እነዛ ሰዎች አንቺና እኔ ውስጥ ላይ ሌላ ጥላቻ እንዳለ እንዲያስቡ አልፈልግም። ማንም እንደዛ አያስብም። ይሄ እኮ ግልጽ ነው ጆሲ። እኔ እናንተ ምንም ነገር የለንም። በሰው ዘንድ ደግሞ ሌላ ነገር ነው። እኔ እኮ አለን አላልኩም። ምንድነው 10 ጊዜ እኔ እናንተ ምንም ነገር የለንም። ታዲያ የለንም ምን አለ ታዲያ? እኔ አለና ብያለሁ። አንተ ለኔ ፍቅር ስሜት አለ እኔ አለም ብያለሁ እኮ የፍቅር ስሜት አለ ለኔ የለህማ። ይሄን ብነግርሽ ባልነግርሽ አሁን ምንም ሊጠቅምሽ አይችልም። የለህም እኮ የለህም። ቢኖር ምን ነገርኩሽ ነበር እኮ አሁን ልነግርሽ አልችልም። ደግሞም ነገርኩሽም አልነገርኩሽም አሁን ላይ የሚጠቅምሽ ነገር የለም። በቃ ወይ ጆሲ በእናትህ ያበላሽ ትሻችኋል። ችግር የለውም። ይኸውልህ እንደዚህ ያልክ ነገሮችን ለማወሳሰብ አትሞክር። በጣም ብዙ ጊዜ ጠይቄሃለሁኝ። ኢቭን ሐዋሳ እንኳን ካስታወስክ እነሱ ፊት እንኳን ጠይቄ ነበር ካስታወስክ። ግን ደግሞ ይሁን ችግር የለውም። እሺ አንተ ፍቅርህን ለመግለጽ ዛሬ ነገ ከነገ ወዲያ ምናምን ያልክ ጊዜ ታራዘማለህና እኔ እዚህ ጋር ቆሜ የወደፊት ላይፌን ማበላሸት ወይም ደግሞ ሌላ ነገር ማድረግ የለብኝም። ይሄን ነው ማወቅም ማሰብም ያለብህ። ገባ እኮ ትክክል ነሽ እኮ እኔ ትክክል ነኝ እኮ እኔ አሁንም ቢሆን እኔ ይቅርታ ልጠይቅ የመጣሁት ማለት ነው እዚህ አዲስ ጓደኛ ስለያዝኩኝ ወይም ደግሞ ሌላ ነገር ምናምን ስለሆነ አይደለም። ባለፈው ረግጬ ስለሄድኩኝ ፋሚሊ ፊት ለፊትም አንተ ፊት ለፊትም ጥጌ ስለሄድኩኝ ነው ይቅርታ እያልኩ ያለሁት። ገባህ? ግን በዚህ ፍጥነት ከኔ ጋር መለያየቱ አስፈላጊ ነው ብለሽ ታስቢያለሽ? ጆሲ መች ተለያየን? ከዚህ በኋላ እኮ ፎቶዬን ማጠፋፋሽው በእርግጠኝነት ይሄ ፍቅረኛሽ ነገ ደግሞ መጥቶ በቃ ዩቲዩብ እንድትሰራ አፈልግም ከጆሲ ጋር ተለያይ ቢልሽ አሁንም ቢሆን ማቆም ነው ያለሽ አማራጭ። ይሄንን መርሳት የለብሽም። ስለዚህ ከኔ ጋር ተለያየም ማለት ነው። ስራ ይለያያል ላይክ ሌሎች ነገሮች ደግሞ ይለያያሉ። እሱ ነው ማሰብ። ለማንኛውም አሁን አንድ የምነግርሽ ነገር እስከዛሬ ኃላፊነቱ እኔ ላይ ነበር ሲጣል የነበረው። በብዙ ነገሮች ያገዝኩሽ የተጋገዝን መስሎኛል። ከዚህ በኋላ ግን በደንብ አግዘኸኛል። እኔም ለዛ ነው በስትክክል ቆሜ እያወራሁ አሁን ቀጥታ ያለኝ አማራጭ ምንድነው ለቤተሰቦችሽ፣ ለእናትሽ፣ ለአባትሽ ያለውን ነገር አዲስ ህይወት ልጀምሪ እንደሆነ ከዚህ በኋላ ኃላፊነቱን እኔ እንደማልወስድ እነግራቸዋለሁ። በቃ ከዛ አንቺ እንደፈለግሽ መሆን ትችያለሽ። ይሄን ነው ማለት ምን ማለት ነው? ለቤተሰብ እናገራለሁ ማለት ምክንያቱም እኔ ነኝ እስከዛሬ ኃላፊነቱን ይዤ የኖርኩት እኔ ነኝ። እሱ ይሄ ደግሞ የኔ ኃላፊነት እንጂ አንተ ኃላፊነት አይደለም። እሱን የመናገር መብት የኔ ነው። ነገ የሆነ ነገር ብትሆኝስ? እሱ የመናገር መብት የኔ ነው። ገባህ? የኔ መብት ነው። ነገርኩሽ። የኔ መብት ነው። አይመለከትም። ገባህ? እዛ ቤተሰብ ጋር ሄጄ ሌላ ነገር አረጋለሁ ብትይ እኔ እናቴ የመጨረሻችን ነው የሚሆነው። እሺ መሆን ይችላል ባይዘው። ስለዚህ ከኔ ጋር እሱ ነው ትፈልገው የመጨረሻችን ነው ፈልገው። ስሚኝ፣ እኔ አንቺ የማትፈልጊው ውስጥ ገብተሽ ወይም ደግሞ አንቺ በፍቅር ተታለሽ ወይም የማይሆን ቦታ ላይ ወርቀሽ አንቺን ወርቀሽ ከማይ አንቺና እኔ ተለያይተን ደስተኛ ህይወት ብትኖር ይመርጣሉ። እሺ እኔ እናንተ አንለያይም እኮ እንለያያለን አትበለኝ። ይኸውልህ ስማኝ፣ ልለቅህ አልችልም ጆሲ፣ አልለቅህም። ስማኝ፣ እኔ እኮ ልቀቂኝ። ስማኝ እኮ የመጨረሻ ነገር ጆሮዬ ነው የሚሰማሽ። ስለዚህ ልብስ ልቀቂውና ወሬ እንደሽ በስነ ስርዓት
እኮ ለቤተሰቦችሽ እናገራለሁ። ከዛም በኋላ ከነሱ ጋር ማውራት እኮ ነው። ያንተ መብት አይደለም። አንቺ ይዘሻላ አዲስ ፍቅረኛ መያዝ ትፈልጊያለሽ። ህይወትሽን በአዲስ ምዕራፍ መጀመር ትፈልጊያለሽ። ስለዚህ ለቤተሰቦችሽ እናገራለሁ። ኖርማል ነው። ተግባብታችሁ ህይወትሽን ማስቀጠል እኮ ነው። ስማኝ፣ እኔ አሁንም ቢሆን አክብሬህ ነው የጠራው ያለውን ነገር ላሳውቅ። ዛሬ ቢመቻችልኝ ደግሞ እሱን ላስተዋውቅህ ነበር፣ ግን አልሳካም። ከዚህ በኋላ የኔ ነገር ማያስደስትህ ከሆነ ስማኝ፣ ላስተዋውቅ ነው የምትይውን ሰው እዛው ራስሽ እንደፈለግሽ ተንከባከቢ። እኮ የኔ ነገር ማስተዋወቅ አልፈልግም እኔ በቃ ጆሲ፣ እኔ መታወቅ አልፈልግም እኮ የኔ ነገር ያስደስትህ። ከዚህ በኋላ ስለማስተዋወቅ ካሜራ ደቀንሽ ብትጠሪኝ ቤተሰቦቼ ይቅርታ አድርጉልኝ፣ ልመጣ አልችልም። በቃ ምሳሚን ከሆነ ሲሪየስ ነው እያወራ ያለሁት። ከሱ ጋር ከፈለግሽ ቪዲዮ ምንም እንደፈለግሽ መስራት ትችያለሽ። ከዛሬ ጀምሮ ግን እኔ ኢንስታግራም ላይ እንዳሉ ፎቶዎቼ እንደዚህ ድሊት ብለሽ እንደጣልሽኝ ችግር የለውም። ምክንያት ነበር ነው የምፈልገው። ምክንያት ነበር። ሁሉንም ነገር ያደረግሽ አውቀሽ እኮ ምክንያት ነበር። ሁሉንም ነገር ሆን ብለሽ ነው ያደረግሽ። ከኔ መራቅ ስለፈለግሽ ምክንያት ነበር። እንኳን ተሳካልሽ እኮ እኔ ካንተ መራቅ አልፈልግም እያልኩ እኮ ነው። ለማንኛውም አሁን ይቅርታ ልትይኝ አይደል የመጣሽው? ለዛ ነው አይጠራሽኝ። ይቅርታ አድርጌልሻለሁ። ከዚህ በኋላ እንደፈለግሽ ህይወትሽን ኑሪ። ኃላፊነቱን ግን ከኔ ራሱ እንደወረድሽ ለቤተሰቦች አሳውቃለሁ። ድጋሚ ደግሞ አጠገብሽ አልደርስም። እኔ ካንተ ጋር መለየት አልፈልግም እያልኩ እኮ ነው ጆሲ። አንተ ጆሲ፣ እኔም ሊገባኝ አልቻለም። ምንም ማለት ነው። እናንተም የምትነግሩኝ ነገር አለ ማለት ምንድነው ማድረግ ያለብኝ? በዚያ እኔ ነገራቸው አላለቅስም። ህይወቴ ውስጥ ማንም መጣ ማንም ሄዳ አላለቅስም። ጆሲ ለኔ ማንም ባይሆንም ግን ደግሞ መቼም አላደርገውም። ሰላም፣ ራሱን አረጋጊ። መቼም ማድረግ አልፈልግም። ድጋሚ ደካማ መሆን አልፈልግም። በህይወቴ ውስጥ ጠንካራ ሴት ነው መሆን የምፈልገው። ነገሮችን ከዚህ በኋላም በስተክል ላስረዳው ሞክራለሁ። ምክንያቱም ከጆሲ ጋር እኔ መለየት አልፈልግም። መቼም ቢሆን መለየት አልፈልግም ከሱ ጋር መቼም። ምን እንዳሳለፍን እናንተም ታውቃላችሁ። ሙሉ ለሙሉ አለ ቪዲዮ። ግን ኦኬ፣ እንደዚህ ከሆነ ደግሞ እሱ ከኔ ጋር ለመለየት ትንሽዬ ምክንያት ብቻ የሚፈልግ ከሆነ እኔ እኮ ታዩ ቢለኝ እኮ ልተወው እችላለሁኝ እኮ ይሄን ሰው። ግን እሱ ደስተኛ ሊሆን መስሎኝ ነበር እኔ